ሁሉንም ነገር ሞክረህ አልሳካ ብሎሃል? ጸልየህ ምላሽ ያጣ ይመስልሃል? ዛሬ እግዚአብሔር ካንተ ጋር የሚነጋገርበት ምስጢር አለ። ነገር ግን እግዚአብሔር ምን እንደሚፈልግ አስቀድሞ ማወቅ እጅግ አስፈላጊ ነውና ይህንን ቪዲዮ እስከ መጨረሻው እንድትከታተል እናም እንዴት መጸለይ እንዳለብህ በእውነት መማር ስላለብህ ይህንን ቪዲዮ መከታተልህን እንዳትረሳ። ብዙ ጊዜ ስኬት ማጣት የምንለው የእግዚአብሔርን ዝምታ ሳይሆን የእኛን የጊዜ አቆጣጠርና የእግዚአብሔርን መንገድ አለመረዳት ነው። የሰው ስኬትና የእግዚአብሔር ስኬት ልዩነታቸው እጅግ በጣም ሰፊ ነው። የሰው ልጅ ስኬት ብሎ የሚያስበው በምድር ላይ ያለ ሰርቶ ማግኘት የሚችላቸውን ቁሳቁሶችን እና በእጁና በኪሱ ወይም በአካውንቱ ውስጥ ያለውን ነገር ያንን ስኬት ብሎ ይቆጥራል። ነገር ግን የእግዚአብሔር ስኬት ይህ አይደለም። የእግዚአብሔር ስኬት በውስጣችን ያለ እውነተኛ ሰላምና እንደዚሁም በሕይወታችን ያለው እድገት፣ መንፈሳዊ ለውጥና መንፈሳዊ እድገት ናቸው። የሰው ልጅ ውድቀትን መጨረሻ ብሎ ሊያነሳና ሊያስብ ይችላል። ነገር ግን ማወቅ ያለብህ ውድቀት መጨረሻ ሳይሆን ይልቁንም ትልቅ ስኬት ከመምጣቱ በፊት የሚደረግ ስልጠና መሆኑን መረዳት መቻል አለብህ። አንድ ሰው ትክክለኛ ስኬት ጋር ሊደርስ ሲል አስቀድሞ ውድቀትና ኪሳራ ሊያጋጥመው ይችላል። በመጽሐፍ ቅዱስ ውስጥ አንድ ትልቅ ታሪክ አለ። በተለይም አንድ ሰው ወደ እድገቱ ወይም ወደ ስኬቱ ሊደርስ ሲል የሚያጋጥሙ ነገሮችን ይሄ ክፍል በጣም ቁልጭ አድርጎ የሚያሳይ ዘፍጥረት ምዕራፍ 39 እስከ 51 ድረስ ያለው ክፍል ይህንን ቃል በሰፊው ይጠቅሳል። ዮሴፍ የያዕቆብ ልጅ በሕፃንነቱ በ13 ዓመቱ በወንድሞቹ ተገፋ፣ ወደ ግብፅ ተሽጦ ወረደ። በግብፅ ምድር በፈርዖን ቤት ገብቶ እያለ አሁንም በሐሰት ተከሰሰ። ትልቅ ውድቀት ገጠመው። በወንድሞቹ መከዳት፣ በውድቀታችሁ መስመር ምናልባት ሊመጣ ይችላልና በዛ መስመር ላይ እግዚአብሔርን መጠበቅ እንዳትተው። በስኬት ማጣት ውስጥ ያሉ ሰዎች የሚሰሩት 3 የጸሎት ስህተቶችን አሁን እንመለከታለን። አንደኛ፣ የማማረር ጸሎት። ከእግዚአብሔር ጋር መሟገት ሳይሆን በምስጋና መጀመር ያለውን የእግዚአብሔርን ኃይል ያሳያል። እግዚአብሔር ከሚያመሰግኑትና እግዚአብሔርን ከፍ ከሚያደርጉት ጋር እግዚአብሔር ይሰራል። ሰው በውድቀቱ ሰዓት ወይም ኪሳራ በገጠመው ጊዜ በእግዚአብሔር ፊት በምሬት ሳይሆን መቅረብ ያለበት እግዚአብሔር ሁሉን ቻይና ሁሉን ማድረግ የሚችል አምላክ መሆኑንና የዓለማትና የሰማይ የምድር ፈጣሪ መሆኑን መናገርና እግዚአብሔርን ዕውቅና ሰጥቶ ማመስገን፣ እግዚአብሔር በነገሮቹ ላይ ኃይል እንዳለውና ባቃተው ነገር ላይ ስልጣን እንዳለው መናገር፣ እግዚአብሔር የእሱን ሥራ እንዲሰራለት ያነሳሰዋል። እግዚአብሔር የሚያመሰግኑትን ይወዳል። ሁለተኛ፣ የትእዛዝ ጸሎት። ለእግዚአብሔር ይህንን አድርግልኝ ብሎ ጊዜና ቦታ መወሰን ሳይሆን እግዚአብሔርን ፈቃድ ይሁን የማለት ምስጢርን በደንብ መረዳት አለበት። እግዚአብሔር የሚታዘዝ አምላክ ሳይሆን ፈቃዱን የሚያደርግና ፈቃዱም ደግሞ መልካም የሆነ አምላክ ነው። ስለዚህ
እግዚአብሔርን ብዙ ጊዜ የሰው ልጅ ያዘዋል። እንዲያደርግልኝ፣ እንዲሆኛለሁ፣ እንዲህ ባታደርግልኝ እንደዚህ እሆናለሁ የሚል ትእዛዞችን በእግዚአብሔር ላይ ኃይለ ቃላትን እግዚአብሔርን እንደ ማስፈራራት ያደርጋሉ። ነገር ግን የሰው ልጅ እግዚአብሔር በፈቃዱ የሚሰራና ሁሉን በሁሉ የሆነ አምላክ ስለሆነ በእግዚአብሔር ፊት በመሆን በጸሎት ፈቃድህ ይሁን በሚል እግዚአብሔርን ማመስገንና እንደዚሁም ደግሞ ፈቃዱን መጸለይ መጠየቅ እጅግ አስፈላጊ ሆኗል። ሌላው ተስፋ መቁረጥ ወይም የተስፋ መቁረጥ ጸሎቶች። እግዚአብሔር የሚጠራጠሩትን አይቀበልም። የሚጠራጠሩ ሰዎች በእግዚአብሔር ፊት ሲቀርቡ በሁለት መንገድ ስለሆኑ የሚቀርቡት እግዚአብሔር በሁለት ልብ፣ በሁለት ሐሳብ፣ በሁለት መንገድ የሚሄዱትን ሰዎችን ፈጽሞ አይቀበልም። እግዚአብሔር የሚያምኑትን የማይጠራጠሩትን ይቀበላል፣ መልስም ይሰጣቸዋል። ስለዚህ ይህንን ወይም በሐዘንና ወይም በሁለት ልብ በማመንታት እግዚአብሔርን በማዘዝና ፈቃዱን በመጠምዘዝ በእግዚአብሔር ፊት በማጉረምረም ቀርባችሁ ባትጸልዩ ስኬታማ ትሆናላችሁ። ስኬትን የሚስብ ጸሎት መጸለይ የምትፈልጉ እንዲህ ብላችሁ መጸለይ ትችላላችሁ። በውድቀት ውስጥ ያለው ሰው እንዴት መጸለይ እንዳለበት ከዚህ በኋላ ለእናንተ ደረጃ በደረጃ አስተላልፍላችኋለሁ። አንደኛ ደረጃ የእውቅናና የቅድስና ጸሎት። በእግዚአብሔር ፊት ስትቀርቡ እኔ አቅም የለኝም፣ አንተ ግን ሁሉን ትችላለህ ብሎ ራስን ዝቅ ማድረግ እግዚአብሔር እውቅና እንዲወስድና እግዚአብሔር ሁሉን ቻይነቱን በእናንተ ላይ እንዲገልጥ ትልቅ የሚገፋፋ ጸሎት ነው። ስለዚህ ለእግዚአብሔር እውቅናና ቅድስና ጸሎት ማቅረብ እጅግ አስፈላጊ ነው። ደረጃ 2 ላይ ደግሞ የምስጋና ጸሎት። ነገሮች ገና ሳይሳካ ወይም ሳይሳኩ ሰላምን ስለሰጠን፣ ስለተረፍን እና እግዚአብሔር ስለጠበቀን እግዚአብሔርን ማመስገን ይህ የደካማውን ሰው ልብ ኃይል የሚሞላ እግዚአብሔር እንዲረዳ የሚያደርግ ጸሎት ነው። ስለዚህ ገና ሳይሳካ አስቀድሞ በእግዚአብሔር ፊት ስለሚመጣው ስኬትና ስለሚመጣው ተስፋ እግዚአብሔርን ማመስገን፣ እንደዚሁም ደግሞ አሁን ስላለው ጤናና ሰላም እግዚአብሔርን ማመስገን እግዚአብሔር ወደ እናንተ እንዲጠጋ ወይም እንዲረዳችሁ ትልቅ ተስፋ የሚሰጥ ጸሎት ነው። ስለዚህ አስቀድማችሁ እግዚአብሔርን በማመስገን ስለሚመጣው ስኬት መጸለይ እጅግ አስፈላጊ ነው። ሌላው ደረጃ 3 የተለየ እና ግልጽ ፍላጎት መናገር። በእግዚአብሔር ፊት ቀርባችሁ በጭንቀት መጮህ ሳይሆን የፈለጋችሁትን በግልጽ ለእግዚአብሔር በጽናት መጠየቅና ሁሌም ጸሎታችሁ መስመር ያለው ግልጽ የሆነ ጸሎት የምትጠይቁትን በማወቅ በእግዚአብሔር ፊት መጠየቅ እጅግ አስፈላጊ ነው። ብዙ ጊዜ እኛ ብዙ አይነት ጸሎቶችንና እንደዚሁም ደግሞ ስሜትና እልህ ያለበትን ብዙ ጩኸት ያለበትን ጸሎት ለእግዚአብሔር እናቀርባለን። ነገር ግን እግዚአብሔር የሚያምነው የሰውን የልብን ጥያቄ በእግዚአብሔር ፊት ሲቀርብ እግዚአብሔር እያንዳንዱን ሐሳብ ተረድቶ ለሰው ልጅ ምላሽ ይሰጣል። ነገር ግን በጭንቀትና በጩኸት በእግዚአብሔር ፊት በመቅረብ አንዳችም ነገር ላናገኝ ስለምንችል በእግዚአብሔር ፊት መስመር ያለው ግልጽ የሆነ እና በጽናት ጸሎትን ማቅረብ እጅግ አስፈላጊ ነው። ስለዚህ ከዚህ በኋላ የተለየና ግልጽ ፍላጎትን መናገር በጸሎታችሁ መካከል መለማመድ ትችላላችሁ። 4ኛ ደረጃ
የይቅርታ ጸሎት ፎርጊቭነስ በውስጣችን ያለውን ቂምና ጸጸት መልቀቅ። ቂም ጸሎትን ይጋርዳል። ብዙ ጊዜ ጥቃቅን የሚመስሉ ጥላቻዎች በእኛ ውስጥ ካሉ እነዚህ ጥላቻዎች የእኛ ጸሎት ወደ እግዚአብሔር እንዳይሄድ፣ ቅድስና እንዳይኖር የሚጋርዱ ከባድ መጋረጃዎች ሆኖ በእኛ ውስጥ ይቀመጣሉ። ስለዚህ በሕይወታችሁ ውስጥ ይቅርታ በጸሎት መካከል እጅግ አስፈላጊ ነውና ሰዎችን ይቅር ማለት፣ ኃጢአትን በእግዚአብሔር ፊት ይቅር ማለት እና ጥላቻን ከውስጥ ማውጣት እጅግ አስፈላጊ ነው። ከዚህ በኋላ ስትጸልዩ እያንዳንዱ ጸሎታችሁ በእግዚአብሔር ፊት የሚደመጥ ይሆናል። ስለዚህ ይቅርታን መለማመድ፣ ይቅርታ ማድረግን ዘወትር በሕይወታችሁ መለማመድ መቻል አለባችሁ። እነዚህን ጸሎቶችን ለ21 ቀን በተከታታይ ማለዳ 11 ሰዓት ጀምሮ ብትለማመዱ እጅግ በጣም በሕይወታችሁ ውስጥ ትልቅ ለውጦችን ይመጣሉ። ስለዚህ በእግዚአብሔር ፊት ዘወትር እንዲህ ባለ መልኩ በመቅረብ መጸለያችሁን እንዳትረሱ። ሰላማችሁ እጅግ ይብዛ። ቻው።